የክልሉ ምክትል ርዕሰ መስተዳድርና የስራና ክህሎት ቢሮ ኃላፊ ዶክተር አበባየው ታደሰ ክልሉ ከተመሰረተ ወዲህ በሁሉም ክላስተሮች በርካታ የመሰረተ ልማት ግንባታዎች መከናወናቸውን ተናግረዋል። የክልል ከተመሰረተ በአጭር ጊዜ ውስጥ በርካታ የልማት ስራዎችን በመስራት ላይ ይገኛል። ከነዚህ አንዱ ማሳያ የሚሆነው ዛሬ ላይ የመሰረት ድንጋይ የምናስቀምጠው ስራውን ግን ፈጥነን የጀመርነው አርባ ምንጭን ጨምሮ በሌሎችም የስድስቱም ክላስተር ማዕከላት ከ5 ቢሊዮን ብር በላይ በሆነ ወጪ የሚሰሩ የመንግስት አገልግሎት መስጫ ህንጻዎች እንዲሁም ደግሞ በወላይታ ሶዶ የክልሉ ፕሬዝዳንት ፓላስ ወይም ቤተ መንግስት ጨምሮ የሚሰሩ ትላልቅ ፕሮጀክቶች አንዱ ማሳያ ናቸው። በክልሉ በሁሉም ክላስተሮች ከ5 ቢሊዮን ብር በላይ በሆነ ወጪ የመንግስት አገልግሎት የሚሰጥባቸው ተቋማት እንደሚገነቡ የተናገሩት ዶክተር አበባየው በብልጽግና ፕሮጀክቶችን በአጠረ ጊዜ መጨረስ ልምዳችንን በመጠቀም በፍጥነት ተገንብቶ እንዲጠናቀቅ ከፍተኛ ክትትል እንደሚደረግም አመላክተዋል። ከዚህ በፊት ህዝባችን ይጠይቁ የነበሩ ጥያቄዎችን አቅም በፈቀደ መልኩ ሌት ተቀን በመስራት እና ቆራጥ አመራር በማረጋገጥ እየሰራ ይገኛል። ዛሬ መሰረት ድንጋይ የምንጥለው ይህ የአርባ ምንጭ የመንግስት አገልግሎት መስጫ ህንጻ ትልቁ አርባ ምንጭ ባላት ጸጋዎቿና ውበቷ ላይ ተጨማሪ ግርማ ሞገስ የሚሆን የከተማውን የአገልግሎት ማዕከል ሊያደርግ የሚችል ግዙፍ የመንግስት ተቋም ይሆናል ተብሎ ይጠበቃል። ህንጻው በአርባ ምንጭ ክላስተር ለሚገኙ ለሁሉም የክልል ቢሮዎች አገልግሎት የሚውል እንደሆነም ጠቅሰው ግንባታው ሲጠናቀቅ ለአርባ ምንጭ ከተማ ገጽታ ተጨማሪ ውበት የሚፈጥር እንደሆነና የዞንና የአርባ ምንጭ ከተማ አመራሮች መሬቱን በነጻ ከመስጠት ጀምሮ ላበረከቱት አስተዋጽኦ አመስግነዋል። ግንባታውን የተረከበው ኤፊ ኮንስትራክሽን ባለቤትና አማካሪዎችም ሌት ተቀን በመስራት በአጠረ ጊዜ ተገንብቶ እንዲጠናቀቅ የበኩላቸውን አስተዋጽኦ ሊያበረክቱ እንደሚገባ አሳስበዋል። ኤፊ ኮንስትራክሽን ባለቤትና በውስጡ የስራውን የምትሰሩ አማካሪዎችና ተቆጣጣሪ ባለስልጣኑ በትጋት ከሰራን በተባለው ጊዜ አሳጥረን በመንግስት ለህንጻ ቤት ክራይ የሚዋውለውን ወጪ ቀንሰን ለሌላ ልማት፣ ለሌላ ግንባታ፣ ለሌላ ደግሞ ልማት የምናውልበትን እድል ይፈጥራልና ከዚህ አንጻር የክልሉ መንግስት በተባለው ጊዜ ባጠረም ይህንን ፕሮጀክት ለመጨረስ ትልቅ ኮሚትመንት አለው። የአርባ ምንጭ ከተማ አስተዳደር ኮንትራክተሩ በየዕለት ተዕለት ስራዎቹ በሚያጋጥሙ ችግሮች ሁሉ ቀድሞ በመገኘት በማገዝ የሚፈቱ ጉዳዮች፣ ትብብር የሚያስፈልጉ ጉዳዮች ላይ ፈጥናችሁ ተባብራችሁ እንዲሰጡ በዚህ አጋጣሚ አደራ ማለት ፈልጋለሁ። የደቡብ ዲዛይን እና ግንባታ ቁጥጥር ድርጅት የአርባ ምንጭ ክላስተር ተቆጣጣሪ መሐንዲስ አቶ ወገኔ አየለ ግንባታው 6 ወለል ያለው የቢሮ ህንጻና የአዳራሽ ህንጻን የሚያካትት እንደሆነ ተናግረዋል። የአርባ ምንጭ ክላስተር ማዕከል ፕሮጀክቱ 2 አይነት ብሎክ ያለው ነው። አንደኛው የቢሮ ብሎክ ሲሆን ሁለተኛው ደግሞ የመሰብሰቢያ አዳራሽ ይሆናል ማለት ነው። የቢሮ ብሎክ መሰረት G+6 የሆነ ቤዝመንት ያለው ሲሆን የመሰብሰቢያ አዳራሹ ደግሞ እስከ 1000 ሰው የሚይዝ የመሰብሰቢያ አዳራሽ ያለው ፕሮጀክት ነው ማለት ነው። የውሉ መጠን 1 ቢሊዮን 268 ሚሊዮን 523432 ብር መሆኑንና ለህንጻው ግንባታ የሚውል 4.28 ሄክታር መሬት ርክክብ ባለፈው መስከረም ወር መደረጉን ገልጸው የህንጻው ግንባታ በተቀመጠለት የጊዜ ገደብ እንዲጠናቀቅ በትኩረት እየተሰራ ነው ብለዋል። ግንባታውን ያካሄደ ያለ ተቋራጭ የኤፊ ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር ሲሆን ተቆጣጣሪዎች የደቡብ ኢትዮጵያ ኮንስትራክሽን ባለስልጣን ከኛ ጋር አብሮ ይህን ፕሮጀክት ይሰራል። የፕሮጀክቱ ውል የተፈረመው ሐምሌ 22 2017 ዓ.ም ሲሆን የፕሮጀክቱ የውሉ መጠን 1 ቢሊዮን 268 ሚሊዮን 567432 ከ02 ተጨማሪ የሴት ታክሲን ጨምሮ ሲሆን የግንባታ ስራው በይፋ እዚህ ግንባታ ስራ ሳይት ላይ የተጀመረው መስከረም 2 2018 ዓመተ ምህረት ሲሆን የኮንትራቱ ጊዜ አጠቃላይ የኮንትራቱ ጊዜ 720 ቀን የሚፈጅ ሲሆን 720 ቀን ማለት 2 ዓመት ማለት ነው።
የግንባታው ደረጃ የፊዚካል አፈጻጸሙ 8.5 ከመቶ፣ የፋይናንሻል አፈጻጸሙ 6.85 ከመቶ እንደሆነ የጠቀሱት ተቆጣጣሪ መሐንዲሱ በቀጣይ የተሻለ አፈጻጸም እንዲኖር ትኩረት የሚሹ ጉዳዮችን በመለየት እንደሚሰራ ተናግረዋል። የመሰረት ድንጋዩን የደቡብ ኢትዮጵያ ክልል አፈ ጉባኤ አቶ አለማየሁ ባውዲ፣ የክልሉ ምክትል ርዕሰ መስተዳድርና የስራና ክህሎት ቢሮ ኃላፊ ዶክተር አበባየሁ ታደሰና የጋሞ ዞን አስተዳዳሪ ዶክተር ደምስ አድማሱ በጋራ አኑረዋል።